እናንተ ርካሽ አይደላችሁ። መኖሪያ ቤታችሁን አያክልም፣ ደሞዛችሁን አያክልም፣ ገቢያችሁን አያክልም። የእናንተን ማንም ሰው ዋጋችሁን ተምኖ ቢያራክሳችሁ እንዳትረክሱ። የእናንተ ዋጋ እግዚአብሔር ያወጣሉ ብሎ የጻፈው የኢየሱስን ደም የሚያክል ዋጋ ነው። እስቲ ዋጋዬ ከፍተኛ ነው በሉኝ። አለቀ በቃ። አንድን ነገር ርካሽም ውድም የሚያደርገው የተከፈለበት ዋጋ ነው። የኛ ዋጋ ደግሞ የኢየሱስን ደም ነው የሚያክለው። ስለዚህ እግዚአብሔር በጣም ውድ ዋጋ ከፍሎባችኋል። ውድ ሰዎች ናችሁ ሁላችሁም። እዚህ ትልቅ ትንሽ የለም፣ የሁሉም ዋጋ አንድ ነው፣ እሱም የኢየሱስ ደም ነው። ስለዚህ አጠገባችሁ ያለው ሰውዬ በጣም ውድ ነው። ወንዶች ከሆኑ ውድነህ፣ ሴቶች ከሆኑ ደግሞ ውድነሽ ሆነው ዛሬ ይውላሉ ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ወደ ግራም ወደ ቀኝም ሰላም በሉና ተዋወቁትና አንድ ውድ ሰው ነው የምትተዋወቁት። በክብር እንድትተዋወቁ ስማችሁ እንድትነጋገሩ እግዚአብሔር ይባርክ እግዚአብሔር ይባርክሽ እንድትባባሉ በእግዚአብሔር ፍቅር ጠይቃችኋለሁ። የጌታ ስም የተመሰገነ ይሁን። አሁን ለጥቂት ደቂቃዎች የዘላለም አምላክ እግዚአብሔር የሚናገረንን እንሰማለን። ዛሬ የማካፍላችሁ የመጽሐፍ ቅዱስ ክፍል እንደመነሻ የምናነሳው አንድ ጥቅስ ላንብብና ርዕሴን ነግራችሁና በዛ ርዕስ ጉዳይ ላይ ቁጭ ብለን እንነጋገራለን። ሳውራ በመንፈስ ሁኑና ስሙኝ። የምትጽፉ ሰዎች ጻፉ፣ መወሰን ያለባችሁ ሰዎች ወስኑ። ይሄ በጣም ኢምፖርታንት ሰዓት ነው። እግዚአብሔር ሲናገር አንድ ጊዜ ከተናገረ ከቻላችሁ 100 ጊዜ ለመስማት ሞክሩ። እግዚአብሔር ይናገራል። እኔ እግዚአብሔር የሚናገራችሁን ነው እየተናገርኩ ያለሁት። ክብር ለኢየሱስ ይሁን። መግቢያ ጥቅሴ ማቴዎስ ምዕራፍ 6 19ና 20 የእግዚአብሔር ቃል እንደዚህ ይላል። ብልና ዝገት በሚያጠፉት ሌቦችም ቆፍረው በሚሰርቁት ዘንድ ለእናንተ በምድር ላይ መዝገብ አትሰብስቡ። ነገር ግን ብልም ዝገትም በማያጠፉት ሌቦችም ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ ይላል። ስንኖር ሁላችንም በምድር ላይ ስንኖር ወይ አሁንን አስበን ነው የምንኖረው፣ ወይ ደግሞ ዘላለምን አይተን የሚመጣውን ዘመን አይተን የማናቀውን ዘመን አስበን ነው የምንኖረው። ሰዎች በሁለቱ ነው የሚከፈሉት። ወይ አሁን ነው የሚኖሩት፣ ወይ ነገን ነው የሚኖሩት። ስለዚህ የትኛው ጋር እንዳላችሁ ማሰብ አለባችሁ። እግዚአብሔር ቤት መጣችሁ ቻሌንጅ ካልተደረግን የመጣንበት ቦታ የሆነ ሌላ ቦታ ነው የሚሆነው። ስለዚህ ሁለት ነገር ነው የሚነግረን። ብልና ዝገት የሚያጠፉት ቦታ አለ፣ ብልና ዝገት ሌባም የማያገኘው ቦታ አለ ይለናል። ስለዚህ ብልም ዝገትም ሌቦችም ያሉት የት ነው? እዚህ ነው። ስለዚህ ብልም ዝገትም ሌባም ደግሞ ቆፍሮ በማይሰርቀው ለእናንተ መዝገብን ሌቦች ቆፍሮ በማይሰርቁ ዘንድ ለእናንተ ቤት፣ ቦታውንም ጠቁሞናል። ቤት በሰማይ መዝገብ ሰብስቡ ብሎ መጽሐፍ ቅዱስ ይላል። የእግዚአብሔር ቃል ያበረታታናል። ምኑን? በሰማይ መዝገብ እንድንሰበስብ የእግዚአብሔር ቃል ያበረታታናል። ከዚህ ወጥተን ወደ ላይ እንድናስብ የእግዚአብሔር ቃል ይናገረናል። ከዚህ ምድር ውጪ ወደ ሆነው ዓለም እንድናስብ ፑሽ ያደርገናል፣ ይመክረናል፣ ያሳየናል፣ ያመለክተናል። ስለዚህ በምድር ስንኖር ዘላለማዊ እይታ እንዲኖረን የተሻገረ ነገር እንድናስብ ያስተምረናል። ይሄ ትምህርት የኢየሱስ ክርስቶስ ትምህርት ነው። ኢየሱስ ክርስቶስ ነው ይሄንን ትምህርት ያስተማረው። ስለዚህ በሰማይ ስላለ ነገር እንድናስብ፣ ከሞት በኋላ ስላለ ነገር እንድናስብ፣ ከዚህ ምድር ውጪ ስላለ ነገር እንድናስብ በጣም የሚናገረው ብዙ የታጨቁ እውነቶች ያሉበት ነው መጽሐፍ ቅዱስ። ስለዚህ ዛሬ የቱ ጋር ነው ሐሳባችሁ ያለው? በየትኛው ነገር ነው ተይዛችሁ ያላችሁት? የትኛውን ነገርስ ነው እያሰባችሁ ያላችሁት? ብል ዝገት ሌባ ያለበት ነው። ድንገት ከእጃችሁ ሌባ በሚወስደው ድንገት እጃችሁ ላይ ያለው ነቀዝ ወይ ብል የሚበላው ነገር ላይ ነው? ወይ ድንገት እጃችሁ ላይ የሚዝግ ነገር እጃችሁ ላይ ዋጋ የሚያጣ ነገር ላይ ነው? አይናችሁም ጊዜያችሁም ህይወታችሁንም ጠምዳችሁ ያላችሁት ወይንስ ሰማይ? በጣም ወሳኝ ነገር ነው። አንድ ሰው ሲናገር ሰዎች 95 ዓመት የሞላቸውን 50 ሰዎች ሰበሰቡና 95 ዓመት የሞላቸውን ሰዎች ድጋሚ የመኖር እድል ቢሰጣችሁና ይህንን 95 ዓመት ድጋሚ መኖር ብትችሉ ምንድነው የምታደርጉበት ተብለው ተጠየቁ። አንዳንዶቹ
የበለጠ አስባለሁ አሉ። በደንብ ድጋሚ አስባለሁ አሉ። አንዳንዶቹ ደግሞ እንደገና ኃላፊነትን ወስድና እንደገና የሰራውትን እደግመዋለሁ አሉ። አብዛኞቹ ግን ከሞት በኋላ ስለሚቀጥሉ ነገሮች የበለጠ ነገር እሰራለሁ። ከሞት በኋላ አብሮኝ ስለሚሄድ ነገር፣ ከሞት በኋላ ስለሚቀጥል ነገር በደንብ አስቤ እሰራለሁ አሉ። የኛ ትምህርት እዚህ ጋር ነው ያለው። ድጋሚ እድል ቢሰጣችሁ ምንድነው ለፍተናል ጥረናል ምን ብላ 95 ላይ ቆሞ እንደገና ሪዋይንድ ተደርጎ ቢደገማው እንደገና ቢደገም እዚህ አይደለም። ከሞት በኋላ ስለሚቀጥለው ነገር አብዝቼ እሰራለሁ፣ ስለሱ ተጠንቅቄ እሰራለሁ አሉ። ስለዚህ እናንተ እንዴት ናችሁ? በጣም ጥንቃቄ ያስፈልገዋል። ዘላለማዊ እይታ፣ ዘላለማዊ ነገር ማሰብ በጣም ጥሩ ነው። የሰነፍ እንዳይመስላችሁ የብርቱ ሰዎች ሂሳብ ነው። የደከሙ ሰዎች 4 ቀን የቀረህ የሚባል አንድ የካንሰር ታማሚን ጠርታችሁት እንደው እድል ቢሰጥ ምን ታረጋለህ ብትሉት የሰራውትን ድንጋይ ደግሜ እሰራለሁ አይላችሁ። ያለቀላቸው የጨረሱ ሰዎችን ቆም አድርጋችሁ ብትጠይቋቸው ያንኑ ለመድገም ብዙዎቹ አያስቡ። ከሞት በኋላ እስቲ በሉት እግዚአብሔር እንደሱን የሰራንም ሲሰራንም እንደሱ አድርጎ ይሰራን። እንዳትሳሳቱ። እግዚአብሔር ዝም ብሎ እንደ ከብት እንደ በግ እንደምናምን ድግ ብሎ ተበልቶ ታርዶ እንደሚሞት ነገር አይደለንም። ሰው የሚባለውን ሲፈጥረው እግዚአብሔር በውስጡ ዘላለምን አኑሮበታ ይላል መክብብ ላይ። ክፈቱና አንብቡ። በጣም ይገርመኛል። 3:11 መክብብ ላይ እንደዚህ ይላል፣ ነገርን ሁሉ በጊዜው ውብ አድርጎ ሰራው፣ እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው ይላል። አይገርማችሁም? እግዚአብሔር ዘላለምነትን በልቡ ሰጠው መርምሮ እንዳይደርስበት። ስለዚህ ወደዳችሁም ጠላችሁም ዘላለምነት ውስጣችኋል። ለዚህ ነው ስለ ሞት ማናስበው፣ ስለዚህ ነው ስለ መፈጸም ማናስበው፣ ስለዚህ ነው ስለ መቆም ሳናስብ ድንገት ወራጅ ምንባል፣ ድንገት ምን ወጣ። ለዚህ ነው የሚጠፉ ነገሮች ላይ አብዝተን እንዳንሰራ መጽሐፍ ቅዱስ ይነግረናል። የሚጠፉ ነገሮች ላይ ልባችንም ጊዜያችንም ጉልበታችንም እንዳይባክን መጽሐፍ ቅዱስ በጣም ብዙ ይናገራል። የተወሰኑ ጥቅሶች ላሳያችሁ። ማቴዎስ 6:27 ብልና ዝገት፣ አሁን ያነበብኩላችሁ ኢየሱስ ነው ያለው። ብልና ዝገት በማያጠፉት ሌቦች ቆፍረው በማይሰርቁት ማለት ነው። ስለ ዘላለም እንድናስብ ከምድር በኋላ ከኑሮ በኋላ ከሞት በኋላ ስላለው እንድናስብ፣ እዛ ሴቭ እንድናደርግ፣ እዛ በደንብ ሐዋላ እንድናደርግ፣ እዛ የምንኖርበት ቦታ እንድንልክ፣ እዛ ስለዛ ያሰብን እንድንሰራ፣ ሂሳባችን ቅኝታችን ስለ ሰማይ እንዲሆን ይነግረናል የማቴዎስ ኢየሱስም ታስታውሳላችሁ። እነዛ ዮሐንስ ወንጌል ምዕራፍ 6 ላይ እንጀራ አባስቶ ያበላበትን ምዕራፍ ሄዳችሁ ስታነቡ ሰዎች ሁሉ ትናንትና አበላ አጠጣ አሳና እንትን ተባስቶ በሉ ደስ አላቸው እና 5000 ሕፃናትና ሴቶች ሳይቆጠሩ በጣም ብዙ ሰዎች በሉ ደስ አላቸው። ኢየሱስ ለሆድ በጣም አሪፍ ነው አሉ። ስለዚህ በቃ ይሄን ሰውዬ በደንብ እንከተለዋለን አሉ። ቤተሰቦች ተስማምተው በቃ ከዚህ ሰውዬ ጋር ዋና ነገር ነው የሰጠው። ከዚህ በፊት እግር ፈውሷል፣ አይን ፈውሷል፣ ብዙ ነገር አድርጓል። አሁን ጭራሽ እህል ሰጠ። ዋናው ይሄ አይደል እንዴ? በቃ ከዚህ ሰውዬ ጋር ምን ይለየናል ብለው ሲሪየስ ሆነው ጠግበው አደሩና ጠዋት ያ የበሉት ነገር ጠፋ። ይኸውላችሁ ዛሬ ስትጠግቡ የጠገባችሁት ለዘላለም ነው ይመስላችሁ። እኔ ስጠግብ ምግብ የሚበላ ኃጢአት ቢሰራ ሁሉ የሚመስልበት ጊዜ አለ። ጠግባችሁ ሰው ሲበላ የሆነ ጥፋት እያጠፋ ነው ይመስላችሁ። ጠግባችሁ ጥጋባችሁ የሚበርድ አይመስላችሁ። እኔ ነኝ አሁን ዛሬ እንደዚህ እህል ምበለው ብላችሁ አታውቁ። በቃ የሰው ሆድ ይሄ ነው። ምድር ላይ ያለው ነገር ይሄ ነው። አሁን አይጣችሁት በኋላ የለም። ከዛ በሉ ጠፋ። ጠዋት የለም። ከዛ እንሂድ ቁርስ እንብላ ብለው ሲመጡ ለምን ነው የፈለጋችሁኝ አለ ኢየሱስ። ፈልገው ቀፈርናሆም አግኝተውት ፈልገን ነበር አሉ። ለምን ፈለጋችሁ? ስለበላችሁ ነው ስለጠጣችሁ አላችሁ። ኧረ አይደለም ማለት ነው እኔ ያውቃለሁ። ለምን እንደምትፈልጉኝ እኔ ያውቃለሁ። በእውነት አይደለም እንደሱማ አትለንም ምናምን ነው ስለበላችሁ ነው አለ ኢየሱስ። ለምን እንደሚከተለው ያውቃል። ዛጋ ግብ ተፈጠረ፣ ተጨቃጨቁት። ከዛ ጥቅስ ጠቅሰው ኢየሱስን ሊያስተምሩት ፈለጉ። እንዴ በምድረ በዳ ይበሉ ዘንድ መና ሰጣቸው ተብሎ ተጽፎ የለ እንዴ ምን አለበት አንዴ ምናምን አሉት። የለም አለና ለሚጠፋ መብል አትስሩ አላቸው። ከዛስ ለዘላለም ሕይወት ብትሰሩ ይሻላችኋል ይላችኋል መጽሐፍ ቅዱስ።
ኢየሱስ አመለከተ። ዮሐንስ 6:27 ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር አለ ማለት ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። የምትሰሩት ነገር ለዘላለም ለሚኖር ነገር ስሩ። ወገኖቼ ለዘላለም የሚኖር ነገር መስራት ይቻላል። ለምንድን ነው እየሰራችሁ ያላችሁት? የምትሰሩት ነገር ለዘላለም ለሚኖር ነገር አድርጉት። ስራዎቻችሁን ቃኟቸውና ለዘላለም በሚኖር ነገር ለውጧቸው። ኢየሱስ ነው ያለው ለመዘል ቢሰሩ ይሻላችኋል፣ እርሱም እግዚአብሔር አብ አትሞታልና ብሎ ነገራቸው። ስለ ሰማይ ስለ ዘላለም ጠቁመዋል። ጳውሎስም በቆላስያስ ምዕራፍ 3 ላይ ምንድነው ያለው? በላይ ያለውን አስቡ፣ በምድር ያለውን አይደለም። በላይ ያለውን እስቲ በላይ በሉ። በላይ ይባላል። በላይ ያለው ከሞት በኋላ ነው። በላይ ያለው ከዚህ ስንወጣ ነው። በላይ ያለውን አስቡ። ስንቶቻችሁ ይሄን አስባችሁታል? ዛሬ ብዙዎቻችን ትዝ የሚለን ቀብር ስንሄድ ቀብር ላይ ትዝ ይለናል። መሄድ አለካ ሁላችንም ኤክሳይትድ ሆነን ተደንቀን የሞተው ሟች ሰርፕራይዝ ያደርገናል። ለምን? ሐሳቡም ስለሌለን ትዝታውም ስለሌለን ስለ ላይ ስለማናስብ ሁላችን ስለ ምድር ስለምናስብ በላይ ያለውን አስቡ እንጂ በምድር ያለውን አይደለም አለ መጽሐፍ። ስለዚህ ወደ ላይ እንድናስብ በጣም ይናገራል ይሄ መጽሐፍ። ወገኖቼ ክርስቲያኖች፣ የእግዚአብሔር ቤተሰቦች ስለ ላይ አስቡ፣ ስለ ዘላለም አስቡ። መልእክቴ ርዕሴ የዘላለም ጉዞህን በድል ፈጽም። የዘላለሙን ጉዞ በድል ፈጽሙ። ስለ ዘላለምን በድል ፈጽሙ። ያንን ጉዞ በድል ፈጽሙ። ያንን ጉዞ ረስታችሁት ምድር ብላችሁ እንዳታልፉ። መሬት ብላችሁ እንዳታልፉ። መሬት ብላችሁ እንደ ካሮት መሬት ወደ ውስጥ ገብታችሁ እንዳታልፉ። በላይ ያለውን አስቡ፣ በምድር ያለውን አይደለም። ሞታችኋል። ሕይወታችሁ በክርስቶስ ጋር በእግዚአብሔር ተሰውሯል ይላል። ተሰውሯል። እንግዲህ ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ትገለጣላችሁ ይላል። ወገኖቼ በላይ ያለውን አስቡ። 2 ቆሮንቶስ 4:18 የማይታየውን እንጂ ይላል። አሁን ደግሞ የማይታየውን እንጂ የሚታየውን ባንመለከት ይውላችሁ አሁን የሚነግረን ላይፋችሁን ማቅለል ከፈለጋችሁ፣ ኑሯችሁን ማቅለል ከፈለጋችሁ፣ የከበደባችሁን ነገር ማቅለል ከፈለጋችሁ፣ ከከባቢዎቻችሁ እንዲበተኑ ከፈለጋችሁ እንደዚህ ነው የሚነግረን። የማይታየውን እንጂ የሚታየውን ባንመለከት አለ የሚታይ እሱን ትተን የማይታየውን ብናይ ቀላል የሆነው የጊዜው መከራችን የክብርና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና ላይፍህን ያቀልልሃል። በላይ ያለውን ብታይ የማይታየውን ብታስብ የማይታየውን ለማየት ብትጥር የሚታየውን ትተኸው የማይታየውን ካሰብክ የጊዜው ፈተና። ኢየሱስም እንደሱ ነው ያደረገው። ሲያንገላቱት ክረፍ አድርገው በደንብ ጥስጥስ አድርገው ያንን የክብር ጌታ ያበላቸው ያጠጣቸው የፈወሳቸው ታምር የሰራላቸው ያንን ደግ ጌታ ግን ጥልጥል አድርገውት በቀራንዮ መስቀል ላይ ሲሰቅሉት መጽሐፍ ሲነግረን የዕብራውያን ጸሐፊ በፊት ለፊቱ ያለውን ደስታ እያሰበ ኢየሱስ እንኳን በመስቀል ታገዘ ይላል። አይገርማችሁ? ኢየሱስ እንኳን ያንን በጣም የጊዜውን መከራ በምን ተሻገረ ብትሉት በፊቱ ያለውን ደስታ አስቦ ነው። የማይታየውን ብታዩ አሁን ያለው የጊዜው መከራ እንደ ከንቱ፣ በዙሪያችሁ ያለው መከራችሁ ችግራችሁ ያላችሁበት ሁኔታ ገለባ ይሆንላችኋል። መቼ? የሚታየውን ትታችሁ የማይታየውን ብታስቡት ነው የሚለው ቆሮንቶስ ጻፊ። የሚታየው የጊዜው ነውና የማይታየው ግን የምንድን ነው? የዘላለም። ኢየሱስ የሚታየው መከራ፣ የሚታየው ውርደት፣ የሚታየው ስድብ፣ የሚታየው ነቀፋ፣ የሚታየው ያ ሁሉ ስድብና መከራ የጊዜው የማይታየውስ የዘላለም ነው። እሱን አሰበ ይላል። እሱን አሰበና የሚታየው ታገሰ። ዛሬ መታገስ ያቃታችሁ ብሞት ይሻለኛል፣ ብጠፋ ይሻለኛል፣ ራሴን ባጠፋ ይሻለኛል፣ ችግራችሁ አንድ ነው። የሚታየው ላይ ነው አይናችሁ።
የማይታያል። ይሄ ያልፋል። እስቲ የጊዜው መከራዬ በሉ ያልፋል። ሰው ያለቀሰ ዘመኑን በሙሉ አይኖርም። ሰው እየታመመ አይኖርም። የሚታሙ ወይ ይፈወሳል ወይ ይሞታል እኮ ያልቃል። በቃ ማለቂያ ያለው እኮ የሚታየው እኮ ጊዜያዊ ነው። የሚታየው ችግር፣ የሚታየው ጉስቁልና፣ የሚታየው ነቀፋ ጊዜያዊ እኮ ነው። ወይ ሞተ ትጨርሰዋለህ ወይ ድነህ ትጨርሰዋለህ። ፔሬድ። የሚታየው ጊዜያዊ ነው። የማይታየው ግን ምንድነው ይለናል? ዘላለም። ስለዚህ ምንድነው ፓስተር ቸር የምንነግረን? ዘላለምን አስቡ። ምንድነው ዘላለም? ቶሎ ቶሎ አንድ አራት ነጥብ ልንገራችሁና የተወሰኑ ነገሮች ብለን እንጠቅልላለን። ዘላለማዊ ምንድነው አስቡ ምትለን ፓስተር ቸር? ምንድነው ዘላለማዊ? አንደኛ ዘላለማዊ ራሱ እግዚአብሔር ራሱ ዘላለማዊ ነው። ስለዚህ ምንድነው አስቡ ምትለን? እግዚአብሔርን አስቡት። ፈጣሪያችሁን አስቡት። ካለመኖር ወደ መኖር ያመጣችሁን አስቡት። እንደ ወተት አፍስሶ እንደ እርጎ ያረጋችሁን አስቡት። አጥንቶቻችሁን ያዋደደን አስቡት። ቁርበት ያለበሳችሁን አስቡት። ወደዚህ ምድር እንድትመጡ ምክንያት የሆናችሁን አስቡት። የሕይወት እስትንፋስ የሰጣችሁን አስቡት። ሰማይና ምድርን የፈጠረውን አስቡት። ዘላለማዊ የሆነውን አምላክ አስቡት። አለቀ። አንዱ ስለ ዘላለም አስቡ ምትለን ምንድነው ካላችሁ እግዚአብሔርን አስቡት። መዝሙር 90 ቁጥር 2 ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ አስቡት። ዓለምም ሳይሰራ ተራሮች ሳይወለዱ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። በቃ ዓለም ሳይፈጠር የነበረ ነው እግዚአብሔር። በመጀመሪያ ይላል ዘፍጥረት 1 ላይ በመጀመሪያ እግዚአብሔር በመጀመሪያ። ስለዚህ ምንድነው የምናስበው? እግዚአብሔርን አስቡት። አንድ መዝሙር ነበር፣ እግዚአብሔርን አሰብኩት ደስ አለኝ አይደል? መጽሐፍ በእግዚአብሔር ደስ ይበልህ፣ በራሱ ደስ ይበላችሁ። ያላችሁ ይወላችሁ፣ የሌላችሁ በጣም ተራና ጊዜያዊ ነገር ነው። ያላችሁ ግን እግዚአብሔር ዘላለማዊ ነው። እስቲ ያለኝ ነገር በሉ፣ ጮክ በሉና ከሌለኝ ነገር ሁሉ የሚበልጥ ነው፣ ጭራሽ አይወዳደርም በሉ። እስቲ እግዚአብሔርን አስቡት። ኢሳይያስም ሲነግረን 47 ምዕራፍ 40 ቁጥር 7 ላይ እግዚአብሔር እስትንፋስን ይነፍስበታል፣ ሳሩ ይደርቃል፣ አበባውም ይረግፋል። ይሄ የሚታየው ይረግፋል፣ ሳሩም ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው ይልና ሳሩ ይደርቃል፣ አበባውም ይረግፋል። አምላካችን ቃል ግን ለዘላለም ጸንታ ትኖራለች። ክብር ለኢየሱስ ይሁን። ስለዚህ ሁለተኛ ምንድነው ዘላለም ካላችሁ የእግዚአብሔር ቃል። ምን እናስብ? እግዚአብሔርን አስቡት፣ ከዛ ቃሉን አስቡት። ነፍሴ በውስጤ አንተን እያሰበች ፈዘዘች ይላል ሰቆቃው ኤርምያስ። አሰብኩት። ዮናስም አሳ ነባሪ ሆድ ውስጥ ሆኖ እግዚአብሔርን አሰብኩት ይላል። ወገኖቼ ዘላለምን አስቡ። ዘላለምን አስቡ ሲባል አንደኛ እግዚአብሔር ነው፣ ሁለተኛ ቃሉ ነው። ሁሉም ያልፋል፣ የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። አሜን። ቃሉ ከሚያልፍ ሰማይና ምድር ቢያልፉ ይቀላል ያለ አምላክ ነው። ስለዚህ የእግዚአብሔር ቃል ለሁለተኛ ምን እናስብ? ስለ ዘላለም አስቡ ብለናል። ዘላለም ምንድነው ካላችሁ ዘላለም እግዚአብሔር ነው፣ ዘላለም ቃሉ ነው። ሶስተኛው የሰዎች ነፍስ ነው። ሰዎች አይመስልም አይደል? ቅድም መክብብ ላይ እንደነገ ዘላለም በውስጥ አኖርክበት። የሰዎች ነፍስ ዘላለም እንደሆነች ስንቶች ታውቃላችሁ? በዘመን ቁጥር የተመነው እኮ መሬት ላይ ነው። ሰው እኮ ሲሞት በቃ ጨረሰ አይደለም እኮ ነው፣ ይቀጥላል እኮ ህይወት። ከሞት በኋላ ህይወት ይቀጥላል። ሰውን እግዚአብሔር ሲሰራው በዘላለም የቃኘው የህይወት እስትንፋስ ነው የሰጠው። ስለዚህ ሰዎች ነፍስ ዮሐንስ ወንጌል ለዚህ ነው ምዕራፍ 3 ቁጥር 16 በጣም ፌመሱ የወንጌል መልእክት ምንድነው የሚለው? በእርሱ የሚያምን ሁሉ የዘላለም ህይወት። ምን አይነት ህይወት? የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ስለዚህ ሰው ማለት ምንድነው? የዘላለም ህይወት አለው። የሰው ነፍስ ዘላለም ነው። ችግሩ ምንድነው? ዘላለምን የሚቆይበት ቦታ ነው የሚለያየው። በእርሱ ሲያምን የዘላለም ህይወት ባለቤት ይሆናል። አላምንም ሲል ከዘላለም ህይወት ይጎላል ነው የሚለን።
በሚያምኑት አሁን አይፈረድባቸውም፣ በማያምኑት ግን አሁን ተፈርዶባቸዋል ይላል የእግዚአብሔር ቃል። ስለዚህ የሰዎች ነፍስ ስለ ዘላለም እናስበው፣ ስለ ሰዎች ነፍስ እናስብ። ሰው ስታስቡትና ስታዩት ዘላለም ነው ውስጡ ያለው። ካላመነ ዘላለምን የሚያሳልፍበት ቦታ የሚያሳዝን ነው። ካመነ ደግሞ የዘላለም ሕይወት ባለቤት ነው። ከዚህ አንድን ክርስቲያን ስታዩት የዘላለም ሕይወት ባለቤት ነው። ይሄ ምስኪን ደሃ አይባልም። ነውር ነው። በሱ ልንለካው አንችልም። ያ ዘላለም በልቡ ያለ ነው። አሁን ኢየሱስ እኮ እዚህ ጉባኤ ቢመጣ ምስኪን ነው ለሁላችን። መጽሐፍ እንወደው ዘንድ ደም ግባት የለውም፣ የሕማም ሰው ነው፣ የተጠላ ነው ይላል መጽሐፍ። ሰው ፊቱን እንደሚያዞርበት ሰው የሚሸሸው ነው። ግን ዘላለም ውስጡ አለ። ዓለምን የሚያድን መድኃኒት ውስጡ አለ። በሰው ዓይን ስታዩት አትወዱት። ኢሳይያስ የነገረን እሱ መልክና ውበት የለውም፣ እንወደው ዘንድ ደም ግባት የለውም። ደም ግባት የሌለው ሰው ሁሉ ወድቋል ማለት አይደለም፣ ዘላለም ውስጡ አለ። እስቲ አሜን። እኔ ቆንጆ አይደለሁም አይባልም። ኢየሱስ ካለ ዓለምን ትገዛለህ። የዓለም መጠቅለያ ነው ያላችሁ ውስጣችሁ። እስቲ ኢየሱስ አለኝ በሉ። የሰው ነፍስ ዘላለም። ሁለተኛ ተሰሎንቄ 1:6-12 ጌታ ኢየሱስ ከስልጣኑ ያው እንግዲህ የሰዎች ነፍስ ስለሆነ ለሰዎች በጣም መጠንቀቅ አለብን። ዘላለም ነው ሰው። አንድን ሰው ስታዩት ሰው ዘላለም እንዳለው ወቁ። ወይ ዘላለምን የሚያሳልፍበት ቦታ ነው ልዩነቱ እንጂ ዘላለም ነው። የሰው ነፍስ ዘላለማዊ ናት። ጥፍት ታደርጓለሁ የምትሉት አይደለም። ስታጠፉት የት ጋር እንደሚቆይ ወቁ። ዘላለም ጋር ነው የሚቆየው። የዘላለም አምላክ አለ። ዘላለም ሰውየው የሚኖርበት ቦታ አለ። ስለዚህ ዘላለም ሰው እንዲኖር ማን ያስፈልገዋል አለን? በእሱ የሚያምን ኢየሱስን ሰው ሲያምን የዘላለም ሕይወት ባለቤት ይሆናል። ይሄ ተሰሎንቄ መልእክት ጌታ ደስ ስላለኝ አስገብቼዋለሁ። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔርን የማያውቁት ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። አይገርም? አሉ ዘላለም ናቸው ግን ይበቀላቸዋል። ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን እግዚአብሔር ይበቀላል። ስለዚህ ለወንጌል መልእክት መልስ ያልሰጣችሁ ሰዎች ከኛ ጋር አይደለም ጠቡ፣ እግዚአብሔር ይበቀላል። ልጁን ነው ያገደለበት፣ ይበቀላል። አይገርምም? በዚያን ቀን በቅዱሳኑ ሊከብር ምስክርነታቸውንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ በሚያምኑ ሰዎች ሊገረም ይመጣል። ወንጌል ሰምቶ ባመኑት ሰዎች በኢየሱስ ክርስቶስ ወንጌል ታምነው የዳኑት ሰዎች ሊገረም ነው የሚመጣው። ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው ለዘላለም ጥፋት ይቀጣሉ። እነማ ያመኑትን ሊገረም ሲመጣ ባላመኑት የሚቀጡት እስከ መቼ ነው ይለናል? ለዘላለም። የሰው ነፍስ ዘላለም ነው። ስለምን እናስብ? ስለ እግዚአብሔር እናስብ። ዘላለማዊ ስለምን እናስብ? ስለ ቃሉ እናስብ። ሳሩ ይጠወልጋል፣ አበባው ይረግፋል፣ ቃሉ ግን ለዘላለም ይኖራል። ስለምን እናስብ? ስለ ነፍስ እናስብ። የሰው ነፍስ ዘላለም ናት። ሰው ካላመነ የዘላለም ጥፋት አለው። ካመነ አንድ ቀን ጌታ ይገረምበታል። ገረም ሲመጣ ያላመኑትን ግን ወደ ቅጣት ይጥላቸዋል ብሎ መጽሐፍ ቅዱስ ይናገራል። ደግሞ እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ ጌታችን ኢየሱስ ክርስቶስን ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ በጎነትን ፍቃድን ሁሉ የእምነትን ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልይላችኋለን አለ። አያችሁ፣ ዘላለም ሰው እንዳለው የምታውቁ ከሆነ ለሰው ትጸልያላችሁ። ሰዎች እንዲድኑ፣ አንድ ቀን ጌታ ፊት እንዲገኙ፣ በክብር እንዲሸለሙ፣ ጌታ እንዲያከብራቸው፣ በፊቱ አንድ ቀን እንዲቆሙ እንጸልይላችኋለን። በፊቱ እንድትቆሙ በእርሱ ፊት አንድ ቀን በክብር ቆማችሁ እንድናያችሁ እንጸልይላችኋለን። ለክብር እንድትበቁ እንጸልይላችኋለን ብሎ ይናገራል። የሰው ነፍስ ዘላለማዊ ነው። ሌላው የእግዚአብሔር ባህሪ ፍጹምና ዘላለማዊ ነው። 4 ነገር ነገርኳችሁ። እግዚአብሔር ራሱ ዘላለማዊ ነው። ቃሉ ዘላለማዊ ነው። ነፍሳችን ዘላለማዊ ናት። ባህሪው ማንነቱ ዘላለማዊ ነው። ክብር ለኢየሱስ። ፍጹምነቱ ዘላለማዊ ነው። ክብር ለኢየሱስ ይሁን። እግዚአብሔር ዘላለም አምላክ ነው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 4:8 ላይ ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማል፣ እግዚአብሔርን መምሰል ግን አሁንና
የሚመጣውን ህይወት ተስፋ ስላለው ለነገር ሁሉ ይጠቅማል። እግዚአብሔርን መምሰል እሱ ዘላለማዊ ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ባህሪ ዘላለማዊ ነው። ፍጹምነቱ ዘላለማዊ ነው። ሰዎችን ሲመክር ሐዋርያው ጳውሎስ እግዚአብሔርን መምሰል ግን ለአሁኑ ብቻ ለሚመጣውም ይጠቅማል። ይሄ ሳይሆን የሚመጣል ዘላለም አለ። አሜን። ዘላለምን በድል መጨረስ ይሁንልን። አሜን በሉ። ምርቃት ነው። በደንብ አሜን በሉ። የከበደባችሁ ነገር እግዚአብሔር ያራግፍላችሁ። የምትገላገሉት ከጊዜው ፈተናና መከራ መውጣት የምትፈልጉ ከሆነ ዘላለምን አስቡ፣ የማይታየውን አስቡ። እሱን ስታስቡ ይሄ ይራገፋል። ለጊዜው ነው መከራዬ፣ ለጊዜው ነው ለቅሶዬ። ሰው የታመመ ሰው እያለ አይኖርም። ከህመሙ እኮ ይሻገራል። ህመሙን የሚወጣው ከዚህ ህመም ባሻገር ያለውን ስናስብ ነው። አሁን ካለው ሰልፍ በላይ የሚመጣውን ክብር ስናስብ ነው ይህን የምንገላገለው። ችግሩን ካየነው ግን ከችግሩ መውጣት አንችልም። ያማል፣ ፓይንፉል ነው። አሁን ያንዳንዱ ነገር ቁጭ ብለን ብንል ሁላችንም ክብ ሰርተን ነው የምናለቅስ አይደለ? ያለንበትን የምናልፍበትን የገጠመንን በህይወታችን፣ በኑሯችን፣ በትዳራችን፣ በስራችን፣ በምድራችን፣ በቤተ ክርስቲያን ያለውን ሁኔታ ሁላችንም ይዘን እሱን ከያዝን ሁላችንም ማንም የማንንም ለቅሶ አይደርስም። ሁላችንም እናለቅስበት ነገር አለ። ደግነቱ ግን ከዚህ ችግር በላይ ደግሞ የምናየዋለን። አሜን ነው ወይ? ስለዚህ አንዳችን ከአንዳችንም ይሻላል። ሁሉም በቂ የሆነ ሸክም አለው። ይህኔ የተለየ ነው የተለየ የለ። ሁላችንም አለን። ሰውየው ከበደው፣ መከራው፣ ችግሩ ክብድ ያለውና እግዚአብሔር ጋር ሄደ አሉ። እግዚአብሔር እኔ ከብዶኛል ብሎ ሸክሙን ይዞ መጥቶ ይቀየርልኝ አለው። ምን ሆንክ ልጄ? ከበደኝ። እኔ ይኸውልህ ሰው ሁሉ ቀላል ስትቀይርልኝ ችግር የለም እሱን ቁጭ አድርገውና ይኸውልህ ስቶር የፈለግከውን መርጠህ ይዘህ ሄዳለሁ አሉ። ከዛ ሰውየው ጠፋ ሄዶ። ከዛ መመሽቶ ቆይቶ መጣ ባዶ እጁን ነው የመጣው። ምን ነው ሲለው አይ የራሴ ይሻለኛል አልፈልግም ማለት። ምክንያቱም ሲሄድ በጣም የባሰ አሉ። ስለዚህ አይ የራሴ ይሻለኛል አልፈልግም ማለት። አሁን አንዳንዶቻችሁ የኔ ምናምን የምትሉ ሰዎች እንቀየር ብልሽ ብለሽ ጠፍተሽ ብትሄጂ አጠገብሽ ያለችው ምስኪን ደስተኛ ምናምን የመሰለችሽ እንቀየር ብትልሽ ምንድነው አንቺ እኔ ይሄንን ማልችል እብድ ነው የምትሆኑት። ሁላችንም አለ። ያንን አይተን እንሻገራለን። እስቲ በደንብ አሜን። ስለዚህ ፓስተር ቸር የምን ልነግረን ነው ወገኖቼ? አሁን ጊዜያችሁን የሰጣችሁትን ነገር ብቃታችሁን፣ ጉልበታችሁን፣ እውቀታችሁን የምታፈሱለት ነገር፣ ገንዘባችሁን ኢንቨስት የምታረጉበት ጉዳይ ዘላለማዊ የሆነ ነገር ነው ወይንስ ምድራዊ የሚያልፍ ነገር ነው? ቼክ አድርጉ። በጣም ወሳኝ ስለሆነ። ለምንድን ነው እንደሱ የምትለው? በጣም አጭር ነው ህይወት በጣም አጭር፣ በጣም አጭር። በጣም ረጅም አብረታችሁ ከሆነ እመኑኝ አጭር። አንዳንዶቻችሁ ቅርብ ወራጅ ናችሁ፣ እኔንም ጨምሮ አይታወቅም። ምንም ጉራ መቸርቸር አይቻል። ማንም ሰው የዘመኑን ቁጥር እጁ ላይ አላዘ። እንገምት ከተባለ ግን መገመት እንችላለን። እዚህ ውስጥ አሁን ምንም ሁላችሁም አደልት ናችሁ። ልጆቹን ጓሮ ሰደናል። እኔ አንድ ጊዜ ቁጭ ብዬ ስንቀሸቀሽ የሰራሁትን ሂሳብ ዛሬ ለእናንተ ነግራችኋለሁ። እንዴት እንደቀለጥኩኝ እኔና እግዚአብሔር ነው የምናውቀው። ምን ሰራው መሰላችሁ? ቁጭ ብዬ ሂሳብ ሰራው። እድሜን የልደቴ ሰሞን ነው የሰራሁት። የዛሬ 3 ዓመት ምናምን ቁጭ አልኩኝና አሁን ስንት ዓመት ብኖር ነው አሁን እድሜን ሰራሁትና በዚህ ላይ ስንት አሁን እናንተም አስቡ። እኔ እናንተ ወንድም 50 ቢቀረኝ ብዬ አሰብኩ። መብቴ ነው አይደል? 50 ቢቀረኝ ስንት ቀን ነው 50 ብዬ ሂሳብ አድርጌ ሰራው። በቀን ሰራሁት። በቀን ስሰራው 18250 ቀን ነው 50 ዓመት ቢቀር። አሁን 50 ዓመት ይጨመርልህ ብትባል እድሜ ላይ መደመር ነው እኮ አይደል? አንዳንዱ 100 ምናምን ይተረትራል። 50 ይሰጥ ቢባል የሚቀረ 18250 ቀን። 18250 ዝም ብለህ 18250 ብር ቢሆን ምን ይገዛል? አሁን ምን ይገዛል? በኩርቱ ፌስታል አንድ ነገር ሞልተህ ወደ ቤት አትሄድ። ከዛ ቀነስኩና 40 ዓመት ቢቀር ብዬ ስሰራው 14600 ቀን በቀን ስራው። ከዛ ከዛሬ ጀምሮ እንዲህ እየቀነስክ ሂድ ጻፈውና ቤት 40 ዓመት ቢቀርህ ነው ያልኩት። 40 ዓመት ቢቀርሽ 40 ነሽ አሁን 40 ስትጨምሪ 80 ነው። ብዙ ብር ቀጥቶኝም ስትሞች በ80 ጠግባለች ልባል አይደለ? እውነት ውሸት? እድሜ ጠግበው ነው የሞቱ 80 ግብር ያሉት የሚባለው ማለት ዝም ብለሽ አስቢው። 40 ቢቀርሽ የቀረሽ ቀን 14600 ቀን ነው። 30 እናርገው። 30 ቢቀር 30 ዓመት ብዙ ነው። እሺ
ሲኖር ብዙ ነው። 30 ዓመት ቢቀርህ 10950 ቀን ነው የሚቀርህ መሬት ላይ ዝም ብለህ ጻፈውና 30 ዓመት ቢቀራችሁ ማለት ነው ከእድሜያችሁ ላይ ከዛ እሱን ያዙትና ያዙት 20 ዓመት ቢቀራችሁ 20 ዓመት ቢቀርህ 7300 ቀን ነው የሚቀርህ 7300 ቀን 10 ዓመት ቢቀራችሁ 3650 ቀን 10 ቢቀር 3600 በጣም ትንሽ ስንት ዓመት 10 በኢየሱስ እኔ እናንተ እንደው ምንም አልሆናችሁም እኔ እንደዚህ እየፈሰስኩ ነው የሄድኩት በቀን ሲሰራ ማለት በጣም ትንሽ ነው 10 ቢቀር ይሄ ነው 5 ዓመት ቢቀራችሁ 1825 ቀን ነው የምትኖረው 5 ዓመት ከዚህ በኋላ ብትቀጥል እስከ 2000 በእኛ 23 ድረስ ብትኖር የምትኖረው ቀን 1825 ቀን 5 ዓመት ከዚህ በኋላ ያለው ሰው ማለት 3 ዓመት የቀረው 1095 ቀን 2 ዓመት የቀረው 730 ቀን የቀረው 2 ዓመት የቀረው 1 ዓመት የቀረው 365 ቀን የቀረው 1 ወር የቀረው እያልክ ዝም ብለህ መሄድ ነው 1 ወር ከዚህ በኋላ ቢኖር 30 ቀን ያለው ስለዚህ ምንድነው የምትነግረን በጣም አጭር 50 ራሱ በጣም ሚጢጢ ትንሽ ምንድነው የምትነግረን የምነግራችሁማ ዘላለምህን ጉዞህን ጽድት አድርገህ መጨረስ እንድትችል ብልና ዝገት በማይሰርቁት ሌባም ቆፍሮ በማይወስደው በዚያ በዘላለም ስፍራ ርስትን አከማች ላክቶ አጭር ነው የምንኖረው ረጅም አይደለም ይሄንን ማረሳሳት ጅልነት ነው ለዚህ ነው በየእሁዱ ስንገናኝ እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው በዚህ ምንም የለም መላእክት ይጠሩኛል ከሰማይ ደጅ ከፍተው እንግዲህ ይህ አለ አታውቁትም በኋላ እንዘምረዋል እኛ ቸርች የምናመልከው በዚህ ቁርጣችንን አውቀን ሰብሰብ ብለን ቀበቷችንን ታጥቀን በትራችንን ይዘን ነው የምንጠብቀው ሀጆች ነን መንገደኞች ነን ጊዜው ደግሞ በጣም አጭር እኔ ብቻ አይደለሁም ሂሳብ ለምን ተሰራብናለህ እንዴት እንደዚህ ትለናለህ መጽሐፍ ቅዱስስ በዚህ ውስን ነው ዘመኑ ይላል በጣም አጭር ነው የምትኖሩት ትንሽ ነው የምትኖሩት ስለዚህ መጽሐፍ ቅዱስ እንደሚል ልባችሁን አቅኑ ዘላለም ላይ ልባችሁንም አይናችሁንም አሳርፉ እንደ መሬት ወደ ታች ስር ሰዳችሁ ጨረቃ ላይ እንዳትቀሩ እኔ እዚህ ጋር የቆምኩት ልቀልድ አይደለም በጣም ውድ የሚባለውን ጊዜ ይዛችሁ መጣችሁ በውድ ጊዜያችሁ ርካሽ ነገር ገዝታችሁ እንዳትሄዱ ለዘላለም በሚኖር ነገር እንድትቀይሩት አጭር ምን ኖረው በጣም አጭር መዝሙረ ዳዊት 83:5 አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው እርዳታው ካንተ ዘንድ የሆነለት አንተ የምትረዳው አንተ የምታድነው አንተ የምታግዘው አንተ የምትረዳው ረድኤቱ አንተ የሆንክለት ልቡ ደግሞ በላኛው መንገድ የሚያስብ ሰው ምስጉን ነው ይላል ምንድነው የምትነግረን ላይን አስቡ ምስጉን እንድትሆን እዚህ መጣችሁ በቅርብ ቀን ግንባር ቦታ በቅርብ ቀን ምን ማረግልም ውሸት ነው የፈርዖን ሲስተም ነው ፈርዖን እንድትወጣ አያስብም ጡብን ያስጠፈጠፈ ዘው ጉድጓድ ውስጥ ይከታል 430 ዓመት እስራኤልን ያስቦካቸው ስለመውጣት ሲመጣ ቢሉን ነው የጨመረባቸው ጭዱን ነጥቆ መከራቸውን ነው የጨመረባቸው ስቃያቸውን ያበዛባቸው እንዳያስቡ የሱ ባሪያ ሊያረጋቸው ወገኖቼ ድንጋይ ልንጠፈጥፍ አልተጠራን እንሰራለን እግረ መንገድ ለሱ ግን አልተጠራን የፈርዖን ሲስተም ዓለምን ሁሉ ያሯሯጠ በቢል ሰማይን እንዳያስቡ ስለመውጣት እንድቹ ጉልበታቸውን ጥብቅ አርጎት ድንገት ጉድጓድ እየከተተ ጨርሶታል ትውልዱ ተነቁ እንደው ንቁ በልቡም የላኛውን መንገድ የሚያስብ ስሩ ጥሩ ነው ልባችሁ ግን ላይ ልባችሁ መንገዳችሁ ላይ አርጉ መንገደኞች ናችሁ አሜን እስቲ እኔ መንገደኛ ነኝ በሉ
ለዚህ ነው ያዕቆብ እዚያ ከተማ እንሄዳለን፣ እነግዳለን፣ እናተርፋለን፣ 1 ዓመት እንቀመጣለን፣ ደሞ ቤት እንሰራለን ምናምን እያሉ ሲፎክሩ ሰማቸውና አራራራ ቆይ ምንድነው ያላችሁት? እዛ እንሄዳለን፣ እንትን ከተማ እንሄዳለን፣ ሙቭ እናረጋለን፣ ከዛ ቤት እንሰራለን፣ ከዛ እንነግዳለን፣ ከዛና ምን አለ? ማን ነው ይሄንን የሰጣችሁ? እናንተ ለመሆኑ ምንድናችሁ? አሁን ታይቶ በኋላ የሚጠፋ እንፋሎት አይደላችሁም ወይ? እንፋሎት አይደላችሁም ወይ? ምን ይያላችሁ ነው? አይባልም አለ። ሲባል ጌታ ቢፈቅድና ምን ብንኖር ጌታ ቢፈቅድና ብንኖር ከነዛ ቀናቶች መካከል የቀረን ቀን ካለ ከመንገዳችን በፊት ጌታ ቢፈቅድና ብንኖር እንዲህ እናደርጋለን ነው እንጂ የሚባለው ያንን እርግፍ አርጎ ትቶ እርግጠኛ አይሆንም። በምንም ነገር በምድር ጉዳይ እርግጠኛ አትሁኑ። በስልጣን ቢሆን እርግጠኛ አትሁኑ። በገንዘብ ቢሆን እርግጠኛ አትሁኑ። ጊዜ በሰጣችሁ እድሎች እርግጠኛ አትሁኑ። እኔ ልምከራችሁ፣ እርግጠኛ ከሆናችሁ በዚህ እግዚአብሔር ቃል እርግጠኛ ሁኑ። እግዚአብሔር ዘላለማዊ አምላክ አይለወጥም። እዚህ እናንተ ያዕቆብ ልጆች የጠፋችሁ አይደላችሁ። እግዚአብሔር አይለወጥም። ማይለወጥ አምላክ ይዘናል። እስቲ በደንብ አሜን። በምንም ነገር እርግጠኛ እንዳትሆኑ። በትዳር እርግጠኛ እንዳትሆኑ። በልጆቻችሁ እርግጠኛ እንዳትሆኑ። በስራችሁ እርግጠኛ፣ በእውቀታችሁ እመኑኝ እኔን እርግጠኛ እንዳትሆኑ። ማት ያፈሰሱ ሰዎችን ያውቃሉ። ጭንቅላታቸው ተመቶ በዜሮ የተጣፉ ሰዎች አሉ። ቤት ይቁጠራቸው። ድንገት ተሰብረው ሚሊዮነር ነበረ የሚባሉ ሰዎች ታገኛላችሁ። ድንገት ወርደው ባለስልጣን ነበረ የሚባል ሰው ታገኛላችሁ። ወገኖቼ ልባችሁን በመንገዳችሁ ላይ አድርጉ። እንሄዳለን። እስቲ አሜን። እንፋሎት መጽሐፍ እንደሱ ነው የሚለው። ያዕቆብ 4:14 እንፋሎት ናቸው። ስለዚህ በጣም አጭር እንፋሎት ምንድን ነው? እንፋሎት ትኩስ ነገር ቀርታችሁ አሁን እዚህ ጋር የሚጽፉ ነገር ማለት አሁን አለ በኋላ የለም። ጤዛ ጧት ስትወጣ አለ፣ ከዛ ትንሽ ረፋል ፀሐይ ሲወጣ የለም። ምን እየነቀ አሁን አለን አሁን በኋላ የለም። አለኮ ቀጠሮ እኮ ይዘናል፣ ተነጋግረን ነገ እንገናኛለን ተባብለናል። ነገ ግን የለም። አሁን እንደዚሁ በጣም የሚያስገርሙ ሞቶች አሉ ሀገራችን ላይ። እኔ የደረስኳቸው ብዙ ለቅሶዎች አሉ። ተነስቶ በርዶት ለብሶ ምናምን ቶሎ በሉ ቁርስ ምናምን ብሎ ወናት እስኪ ቁርሱ እስኪደርስ ብሎ ሚስት አጠገብ ተኝቶ መሞት አለ። እንፋሎት አሁን አለ በኋላ የለም። የዘላለምን ጉዞ በድል ፈጽም። ራሳችሁን አርክሳችሁ እንዳትሞቱ። ጭቃ ቡኪ እንዳትሆኑ። ፈርዖን እንዳይበላችሁ። ስራው ይሄ ነው። መብላት ነው። ጉልበት መብላት፣ ጊዜ መብላት፣ እድሜ መብላት አርጎ ምንም ጭቃ ያቦካ እዛው ጭቃ ውስጥ ከተል። አንድ ቀን ቀና ብለህ ሳታይ እኛ ተስፋ አለ፣ እኛ ሀገር አለ። እስቲ በደንብ አሜን በሉ። ስለምን ብላችሁ ትጨነቃላችሁ? እንፋሎት አላገባውም ብለሽ ትጨነቂያለሽ? እንፋሎት ጌታ ከሰጠ ጌታ ከፈቀደ ይምጣ ታገቢያለሽ። ከሌለ በሰላም ዘምረሽ ጌታን አክብረሽ አታልዲም እንዴ? ትልቅ ነገር እንደጎደለ የትኛው ቤት የትኛው ኑሮ የትኛው መሬት ላይ ያሳችሁት ዛሬ ባል ነው ነገ የለም፣ ዛሬ ሚስት ነው ነገ የለችም፣ ዛሬ ትዳር ነው ነገ ሲንግል ነው። አታውቁም እንዴ? የሙት ሚስት የሙት ባል ይባላል እኮ ሰው። እኔ አታግቡ አላልኩም፣ ግን ልባችሁ እዛ ላይ ይወጠር። ዛሬ ያለ ሀብት ነገ የለም፣ ኩሊ መሆን ነው። ሀብት ሲበዛ በላተኞቹ ይበዛሉ ነው የሚለው። አይቀርባችሁም፣ እመኑኝ። ኑሮዬ በቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። አንዳች ነገር ወደዚህ ምድር አላመጣንም። አንዳች ነገር ይዘን ልንሄድ የምንሄድበት አለ እያለን አይቻልም። ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። እንፋሎት ናችሁ፣ አጭር ነው ጊዜው። ከዛ ደግሞ እንደ ጥላ ያልፋሉ ይላል ኢዮብ ሲነግረን 14:1-2 ከሴት የተወለደ ሰው አለ እዚህ ቤት። ከሴት የተወለደ እስቲ ከሴት የተወለዳችሁ። እኔ ከሴት ነው የተወለድኩት። ኦኬ አንቺ ከወንድ ነሽ? ከፍ አድርጉት እስቲ። ከሴት የተወለደ አይደለ? አዎ አንድ በቃ ከሴት የተወለደ ሁሉ መጽሐፍ ከሴት የተወለደ ሰው የህይወቱ ዘመን ጥቂት ቀን ነው። ቀኑን አሰላን እኮ 50 ከሆነ 18250 ቀን 50 ዓመት አንድ ሰው ምድር ላይ ከኖረ የኖረው 18250 ቀን ኖረ።
የመኖሪያ ፈቃዱ የሚሰራው 18250 ቀን ብቻ ነው። ላይሰንሱ 40 ዓመት ከሆነ የሚኖረው 14600 ቀን ብቻ ነው ምድር ላይ እንዲኖር የተሰጠው ላይሰንስ። ሲጨርስ ይወጣል። 40 ዓመት ኖሮ ከወጣ ሰው ይሄንን የሚያክል ቀን ነው የሚኖረው። ከሴት የተወለደ ጥቂት ነው፣ ዘመኑ ጥቂት ነው። ከዛስ ይሄ ብቻ አይደለም፣ መከራም ይሞላዋል። መከራም ይሞላዋል። እንደ አበባ ይወጣል፣ ከዛ ይራገፋል። አቤት ታምር! እቺ ልጅ አደገች፣ እንዴት አማረባት! ዋው ምናምን ተብሎ እንደ አበባ ወጥት ትልና ከዛ ደግሞ እርግፍ ትላለች። እንደ አበባ ወጥት ይላል። የሚያምረው ትናንትና ቡቹ የሚባለው ልጅ ባለቁንጮው ልጅ አድጎ ፈርዞ አምሮበት በጣም ዝንጥ ብሎ እንደ አበባ ይወጣና እርግፍ እንደ ጥላም ይሸሻል ይላል። እንደ ጥላም ይሸሻል። ጥላ አሁን አለ እዚህ ጋር ለማየት ስዞር እሱ ይሸሻል። ሊይዘው ብፈልግ ይሄዳል። እንደሱ ነው ከሴት የተወለደ ሁሉ ዘመን እንደ ጥላ ይሸሻል፣ እሱም አይጸናም ይላል። ትንሽ ነው እያልኳችሁ ነው የምትኖሩት። የምትሰሙኝ ሰዎች እዚህም እዛም ሆናችሁ የምትሰሙ ይሄ እግዚአብሔር ቃል የሚመለከታችሁ ዘላለምን ትኩረት አድርጉ። ጥቂት ነው ምድር ላይ የምንኖረው፣ ጥቂት ነው። ዘላለም እንደምንኖርበት የሚሰብኩን፣ ዘላለም እንደምንቆይበት የሚሰብኩን፣ ሰማይን ጨርሶ እንዳናስብ ያደረጉን የምድር ብልጭልጭ ፌኮች፣ ሌቦች ያዘጋጁት ወጥመድ ነው። እሱ እንዳናስብ ነው የተፈለገው። ስለ ሰማይ እንዳናስብ፣ የሰማይ ስብከት ወደ ሰው ስለመሄድ እንዳያስብ፣ ስለ ዘላለም እንዳያስብ። ስብከቶቹ ከመድረክ ላይ ተጠራርገው እየጠፉ ያለበት ዘመን ነው። ማንም ይሄንን ልትሰማ አትችልም። ስትመጣ ስለ ምድር ነው። ምክንያቱም ሴጣን ከምን ጊዜውም በላይ ዘመኑ እንደቀረበ አውቆ ያለ የሌለ አይሉን ኦቨርታይም እየሰራ ሁላችንን ከምድር ጋር ሰፍቶን ተሰብስበን ስለ ምድር እንድናወራ፣ ምድራዊ እንድንሆን፣ በቃ ዘላለም ምድር ላይ እንደምንኖር ስለዛ ጨርሶ እንዳና እመነኝ። መንግስተ ሰማይ ባይኖር አንተ ምድር ላይ የምትኖረው ጥቂት ጊዜ ነው። እኔ የምልህን ሃይማኖት አድርገህ አትስማው። ከፈለክ 50 ዓመት ከኖርክ ይሄው ቀንህ። በእነዚህ ቀናቶች መሬት ብለህ ትገባለህ። እንደ እንስሳ ማለፍ የለብህም እያልኩ ነው። ግን ኢየሱስ እውነት ነው። በጣም አጭር የሰው ዕድሜ አጭር። መዝሙር 90 ቁጥር 4 መዝሙር 90 ቁጥር 10 እነዚህ ሁለት ጥቅሶችን አንብበን እንጨርሳለን። 1000 ዓመት በፊትህ እንዳለፈች እንደ ትናንትና ቀን እንደ ሌሊት ትጋት ነውና 1000 ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነው። በጣም 1000 ዓመት እንኳን ቢሰጥ ትንሽ ነው የሚለው አንተ 80 አይደለም። እስቲ በ1000 ውስጥ 80 አምጣ። 1000 ዓመት እንኳን ቢሰጥ በን ነው የሚለው በቀን ስራ ውስጥ 1000 በ365 ምት ትንሽ ደግሞ ኖረው ያለፈው አሉ 960 ምናምን ኖረዋል እኮ አልፈዋል እነሱ 90 10 የዘመኖቻችን እድሜ 70 ዓመት አወረደው። እዚህ ደግሞ ስንት 70 ዓመት ቢበረታ 80 ከበረታ በጣም በጥሩ ሁኔታ ከተያዝክ ቼክአፕ ባንኮክ፣ ቼክአፕ ታይላንድ፣ የምትበላው ሰላጣ፣ የምተኛበት ምርጥ አልጋ፣ ንጹህ አየር ምናምን ተጣራ ምናምን በልተህ ሕክምና በደንብ እየተደረገልህ ብትኖር ከበረታ ስንት 80 እኛ እኮ እግዚአብሔር እኮ ረድቶን እንኖር ነው። እኔ አሁን ትናንት ከዚህ እያወራን ነበር ጓሮ ቁጭ ብለን በጣም እኛ እኮ በባዶ ምድረ በዳ እኮ ነው የኖር ነው። መኖር የሚገርም ነው። እግዚአብሔር የሚያኖር አምላክ እንደሆነ በእኛ ማየት ትችላላችሁ። በሰባዎቹ እኮ እኛ ምንም እኮ ሄደህ ቤት ገብተህ መሶብ ክፍት አድርገህ ምንም የለም። ሄደህ ድስት ክፍት አድርገህ ምንም የለም። ምንም በምንም ነው የኖር ነው። አንድ 9 ልጅ ግር ብሎ ቤት በባዶ ታምር ነው። በባዶ ታምር ነው። ዝም ብሎ ሌላ ታምራት ባይጨመር እኛ ያለፍንበት የዘመን ቁጥር ዝም ብሎ ቢታይ እንዴት ነው የተኖረው ሲባል ምንም በጨበጣ እግዚአብሔር ኑሩ ስላለን የሰው ዕድሜ 70 ነው። ከበረታ ማለት በጥሩ ሁኔታ በደንብ ከተያዘ 80 ሊሄድ ይችላል። ከዛ ግን ካለፈ ድካምና መከራ ነው። ምንድነው? አስታጥቆኝ
አልብሱኝ አጉርሱኝ ይመጣል። እግዚአብሔር ከዚህ ይጠብቅ። የኔ መድኃኒዓለም እንደው አደረህ እስቲ አበል ሳልባል ውሰደኝ። እድቢ ተንዘላዝሎ እስቲ ቸርያ ኢየሱስ በባንኪያ ፍልቅቅ እየተደረገ በቆርኪ ሚሪንዳ እየጠጣው እንደዚህ ደንፍቼ አገልግዬማ እንደዚህ እግዚአብሔር ያረጋው እንዴ? አስበው ዳይፐሩ አለቀ እንደ ታም ሲባል ሄኔ የኔ መድኃኒዓለም አደረህ አሰብሽው? አንዳንድ ሰው ጌታ ሆይ የሞት መንፈስ በእናምን በሰባ የሞት መንፈስ ታያለሽ። ዝግጅት ይታቲም ያጠፋሽውን አታስተካክይም። እማዬ ያስተካክሉ እንጂ ያጠፉትን ያስተካክሉ እንጂ ያበላሻችሁትን አስተካክሉ እንጂ በሰባ እንዳልሞት ልጆች አደራ ጥሩ ሐኪም ፈልጉልኝ። ምን ያደርግልዎታል? እስትክልክል ነው ምርቅ አድርጎ የደበቁት ነገር ካላውጥተው አከፋፍለው ከሞቱ በኋላ ጦርነትና ጠብ እንዳይፈጠር በስማቸው ጻፉልኝ ብሎ አይሞቱም። ይሄው እኮ ኤክስፓየር ዴቱ 70 ከዛ ከበረታ 80 አሁን 70 ምናምን ያላችሁ አባቶችና አሉ እኮ ደግሞ ኮስተር ብሎ ጂም የሚመጡ ይምጡ። ጥሩ ነው፣ እኔ ቅር አይለኝም። ግን ጽፋችኋል ወይ? አስተካክላችኋል ወይ? የደበቃችሁትን አውጥታችኋል ወይ? የሰወራችሁትን ገልጣችኋል ወይ? የደበቃችኋቸው ልጆችን ቤተሰብ አውቋል ወይ? ሸምጋግሌ ሰብሰብ አድርጎና ተናገሩ። ነገ ጢማም ልጆች መጥተው እነዚህ መከራቸውን ሲበሉ ከኖሩ ሰዎች ጋር ጦርነት እንዳይከፈት ጸዳ አታረጉም እንዴ? ጥቂት ነው። ያጠፋነውን ማስተካከል ያበላሸነውን ማቅናት ነው ያለብን በዚህ እድሜ። ከዛ ከበርታ 80 ከገባህ ደግሞ ቶሎ ብለህ ጠርተህ አባኑ ብለህ እንዶ ተመክሪ ጻፉልኝ ብለህ ድርድር አድርገህ። ትናንት አንድ ጓደኛ እየነገረችኝ ነበር። እዚህ ሞቱ ሴትዮዋ ያጻፉት ነገር በጣም ነው የገረመኝ። ኑዛዜ አይደለም ያጻፉት እና እንትሉ ላይ ሲነበብ የሞቱት ጥሩ ኖሮ ነው 80 መሰለኝ የኖሩት። ከዛ ቆሞ ሲነበብ እዛ ስላሴ ምን አሉ? እንግዲህ ልጆቼ አሁን ከሀገር ቤት የመጡትን ቶሎ መሳፈሪያ ሰጣችሁ ሸኙ። ሴትዮዋ ቶሎ ስራ ግቡ፣ ስራችሁን ስሩ። ተጣል እንግዲህ እኔ ራሴ አሁን ልጽፍ አማረኝ ተከለ በጣም ይሄው በእኔ ምክንያት ቸርቻ ቆመ እንዳትል ማለት ፈለኩ። አይጻፉት እሱ በቃ እንደዚህ ነው አለቀ። ነጭ ልበሱ ጥቁር ምናምን ለበሽ እናቴም እንዳትሉ። እንደገና ደግሞ በቁሜ በጣም ብዙ ሰዎች አበባ ሰጣችሁኛል፣ ስሞት ምንም አይነት አበባ እንዳታመጡ ያሉት አጨብጭቡላቸው። ለሚሴትዮ እውነት አይገርም? ጥቂት ቢበዛ ግን ድካምና መከራ ነው። እና ምን ልነግረን ነው? እኔ ልነግራችሁ ማይፈለኩት ይሄው አጭር ስለሆነ ምን እናድርግበት? ብንሰራ አይሻልም ወይ? በጎ ብናደርግ አይሻልም? ወደ ሰማይ የሚሄድ ነገር ብናደርግ አይሻልም ወይ? ወደ ሰማይ የሚሄድ አይሻልንም? እግዚአብሔር የሚከብርበት ነገር፣ ደስ የሚሰኝበት ነገር አሜን ያርግልን። ስለዚህ ወደ ሰማይ የሚሄድ ነገር ምንድነው? ወደ ሰማይ የሚሄደው ነገር እግዚአብሔር የሚከብርበት ደስ የሚሰኝበት በጎ ነገር ወደ ላይ እንደሚሄድ ተስፋ የምናደርገው ነገር እናድርግበት። በጣም አጭር ስለሆነ የምንኖረው ለዚህ አጭር ብለን ስቃይ ውስጥ አንግባ። ስለ ዘላለም ስናስብ ስለ እግዚአብሔር የሚከብርበት ነገር ምንድነው? እዚህ ነገር ላይ እንትጋበት። አሜን። እግዚአብሔር ስራ ላይ አብረን እንቁም። ለእግዚአብሔር ቤት መቆም አለብን። ከእግዚአብሔር ጋር መስራት አለብን። ነገን ያሰብን ብልና ዝገት የማያጠፋው ነገር ላይ ኢንቨስት ማድረግ አለብን። የሚቆይ ነገር የሰው የዘላለም ህይወት ላይ መስራት አለብን። ወንጌል ሰዎች እንዲያገኙልን መስራት አለብን። እሱ ነው ዘላለም። የሰው ነፍስ ዘላለም ነው። እዛ ላይ ትኩረት ልናደርግ ይገባል። ሰው የረከሰብን ሰዎች፣ ሰው በጣም ውድ ነው። የሚኖርበት ቦታ ዘላለም ነው። ከሞት በኋላ ህይወት ይቀጥላል። የት ነው የሚቀጥለው? ያ ሰውን በካችሁ ባለ በሌላ ይላችሁ መጽሐፍ ሲናገር ስለ ክርስቶስ እንለምናለን ይላል። ለምናችሁም ቢሆን ሰው የዘላለም ህይወት እንዲያገኝ እርዱት። ዘላለም ላይ ብንሰራ፣ ሽልማት ያለው ጋር ብንሰራ፣ እዛ ላይ ጊዜያችንን እድሜያችንን ብናጠፋ በጣም ጥሩ ነው። ወገኖቼ የምትኖሩት በጣም አጭር ነው። ምን ልትሰሙ መታችሁ ይሆን? ምን እንሰማለን ብላችሁ አስባችሁ ይሆን? መቼም ነግሬያችኋለሁ። እኔ ከዚህ በኋላ ባለ እድሜ ልቀልድ አልችልም። በጣም ጽድት አድርገን ቆንጆ ኑሮ ኖረን ተካፍለን በልተን ለትውልድ አስበን ቀጣይ ሰው ህይወቱ የሚኖርበት ከዚህ ምድር ለቀቅ
ብሎ ሰማይን እያሰበ ክብሩ የሚመጣውን ጌታ እያሰበ የጌታን ፊት እያሰበ የጌታን ድምጽ እያሰበ አንተ በጎ ታማኝ ባሪያ የሚባለውን ድምጽ እያሰበ ከጌታ ጋር አንድ ቀን ተገናኝቶ የሚሸለመውን እያሰበ ጌታ ቤት ድንገት ከሱ ፊት አንድ ቀን እንደሚገኝ እያሰበ ነው እንጂ መኖር ያለበት እዚህ ምድር ላይ ለመክተም የምታስቡ ከሆነ ተሳስታችኋል። ስለዚህ አይኖቻችሁን አንሱ። መጽሐፍ ቅዱስ እርዳታው ረድኤቱ እግዚአብሔር የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። ስለዚህ ላይን አስቡና መሬት ፈታ በሉ። ላይን አስቡና የጊዜው መከራ እንደሚያልፍ ቁጠሩ። ካላችሁበት ነገር ውጡ። ያበላሻችሁትን አስተካክሉ። ያጣመማችሁትን አቃሉ። የተጣላችሁ ታረቁ። ክረር አታርጉት። ዘላለም አትኖሩ። አሁን የመጨረሻችሁ ቢሆን ዛሬ የምታረጉት ምንም ነገር የላችሁ ነው ወይስ እንደ ሰዎቹ ድጋሚ ታስባላችሁ? ወይስ ከሞት በኋላ ስላለ ነገር ታስተካክላላችሁ? በቃ ተበላሽቷል። ትናንትናን መቀየር አንችልም። ዛሬ ቆም እንልና ጽድት አድርገን ቆልፈን እንደ አዲስ አሜን ያርግልን እግዚአብሔር። የወደቃችሁ ተነሱ፣ የሳታችሁ ተመለሱ። ሐዘን ውስጥ ያላችሁ ከሐዘን በቃ ክብር ለኢየሱስ ይሁን። አንዳንድ ሰው ሐዘኑ በጣም ጠንካራ ነው። እናቱ ሞተዋል፣ በጣም ጠንካራ ነው። ሐዘንን መልቀቅ አልፈለገም። ልክ እግዚአብሔር እንደተሳሳተ ቢጤ። ይሄው እኮ አጭር ነው የተሰጠው ሰው። በስንት ዓመታቸው አረፉ። በስንት ዓመቱ አባት አረፈ። በስንት ዓመቱ ባለቤት አረፈች። በስንት ጊዜ በቃ የሚኖሩበት ጊዜ የተሰጣቸው ላይሰንስ የሚሰራው ያን የሚያክል ነው። እናንተ ጋር የሚቆዩት ይሄም ጊዜ ብቻ ነው። የሞቱት የተለየ ኃጢአት ስለሰሩ አይደለም፣ ስለጨረሱ ነው። የምድር ቆይታ የሁላችንም ያበቃል። ኤክስፓየር ዴት አለው። የሁላችንም ቪዛ ምን ያህል ጊዜ እንደሚያገለግል ደግነቱ አልነገረንም፣ ግን አለ ቪዛው እያንዳንዳችን አለ። ስለዚህ አንድ ቀን ሁላችንም በተራ በተራ እንወጣለን። ስሙ ብሩክ ይሁን። ሀገር አለ። እስቲ ቀኝ እጃችሁን ከፍ አድርጉ። እግዚአብሔር ሆይ ሀገሬ በሰማይ ነው፣ አንተ የኔ መድኃኒት ነህ። ከዛሬ ጀምሮ ዓይኔም ልቤም ወደ አንተ እንዲቀና እርዳኝ። እግዚአብሔር ወደ ቤታችሁ ይዛችሁት የምትሄዱትን ሥራ በመስራት ይባርካችሁ። ወደ ዘላለም የምታሻግሩት ክብር ይኑራችሁ። ከዚህ ቀን ጀምሮ ወደ ዘላለም የሚሻገር ሥራችሁ የጨመረ ይሁን። እግዚአብሔር ጥበብን፣ እግዚአብሔር ማስተዋልን ይጨምርላችሁ። በዘመናችሁ ሁሉ የሚያሳዝናችሁ ከልባችሁ ይነሳ። እግዚአብሔር አምላክ ደስ የሚያሰኘው መንፈስ ይላክላችሁ። ከፊታችሁ መልአኩን ይስደድላችሁ፣ ከኋላችሁ ይከተላችሁ። የነካችሁት ይባረክላችሁ፣ የጀመራችሁት ይፈጸምላችሁ። እግዚአብሔር የሰላም ሰዎች ያርጋችሁ። እግሮቻችሁ በዘይት ይጥለቁላችሁ፣ ጫማችሁ ብረትና ናስ ይሁንላችሁ። በወንድሞቻችሁ የተወደዳችሁ ያድርጋችሁ። በሄዳችሁበት ስፍራ ለበረከት ያርጋችሁ፣ ለፈውስ ያርጋችሁ፣ ለእርቅ ያርጋችሁ፣ ለሰላም ያርጋችሁ። ክፋትን የምትጸየፉ ያርጋችሁ፣ ከመልካም ነገር ጋር የምትተባበሩ ያርጋችሁ። የእግዚአብሔር ሥራ ይብዛላችሁ። ዘራችሁ ይባረክ፣ ልጆቻችሁ ይባረኩ፣ ትውልዳችሁ ይባረክ። እግዚአብሔር ኑሯችሁን፣ ቤታችሁን፣ ጎጆአችሁን ይባርክላችሁ። ቀሪ ዘመናችሁ በእሱ የተወረሰ ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ዋሉ።